አንቺ ሪዚን እናትን ያልገደልኳት እንዲያለሽ 7.6 ሚሊዮን ብር የተገነባው ባለ 2 ክፍል የመዋለ ህጻናት ትምህርት ቤት ብዙዎችን ጉድ እያስባለ ይገኛል። ለመጀመሪያ ጊዜ ስታደርጊው ሊያምሽ ወይም ሊደማብሽ ይችላል። ከዛ በኋላ ግን ደስ ያለሽ የምትጠቀሚበት የሰውነት ክፍልሽ ምንድነው? እኔ የኔ ኃጢአት የተለየ ነው። ስንት አርቲስት አናውቅም እንዴ? እንደኔ የሆነ ስንት አርቲስት ላውጣም ይስማቸው ልናገር እንዴ? ሰላም እንዴት አላችሁ? የድርሻ ኢንተርቴይንመንት ተከታታዮች፣ የድርሻ ኢንተርቴይንመንት ነው። እኔ ደግሞ ድርሻ ነኝ። ምን ፍለጋ መጣሽ? ዛሬም እንደተለመደው ሰሞኑኛ ሶሻል ሚዲያ መነጋገሪያ ወሬዎችን ከቫይራል ቪዲዮዎች ጋር ይዤላችሁ መጥቻለሁ። እኔ ያለኝን አስተያየት ቀጥታ እዚህ ለእናንተ አጋራችኋለሁ። እናንተ ደግሞ ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ከፈልከሻዩ እርሶ ነው የሚከፍሉት? እማማ ዝናሽና ብር እንዴ ተውት። ውሌ የዚችን እንኳን ክፈሉ። አሁን ይሄንን እልም መፍቻ የሰጠችው አሁን አይመነዘርም። ትንሽ ነው፣ 100 ብር ነው። ይቺ አንዷ ይቺ ሻይ ይቺ ነው 100 ብር። ገና ጉድ ነው ያለ። ምን ጉድ ቦታ ነው እዚህ። ይቺ ነው 100 ብር። 100 ብር ታለህ ስጥ። የበኋላ ተዘርዝሮ እልሙ ሲፈታ 100 ብር ትወስዳለህ። አይ መልስ ይመጣልዎታል፣ ችግር የለም። ጠጡ፣ ቀዘቀዘቦት ሻዩ ቁጭ አድርገው። ምግብ ትበላ እንደው ክፈልና ገብተህ ብላ በራስ ገንዘብ። አለ ወይ በስመ አብ ያገር ያለ የ100 ብር አይደል? በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ አሐዱ አምላክ። አይቀርም ግን መባረካቸው ለጊዜ መንፈስ ቅዱስ አብሮ ለኔ ጤና ይሁን። 50 ብር ያስጨምራል። ምኑ ሻዩ ገና 100 ብር ተከፈለ። ይቺ ለዚህ 100 ብር ተከፈለ። እንደገና ደግሞ 50 ብር ጨምሩ። ወጥወሬ ነው ሰብረተ ተነሻው። ይሄ 100 ብር ተዚህም ሱካር የለበትም፣ ጭራሽ የለበትም። ጨምሩ ሲባሉ ሱካር የለበትም። ጨምሪ እባክሽ፣ ጨምሪና ሱካርሽን ይዘሽ ጨምሪ። አንድ ማንካ ጨምሪ። የለበትም። 100 ብር ነው እኮ የተከፈለ። 100 ብር የዚች 100 ብር ነው የተከፈለው። 100 ብር የተሸጠ ሻይ እንዴት ቢጣፍጥ ነው? እስቲ ልቅመሰው። ያሞታል። አልፈለግም። እቺ ምን ታረግልኛለች? የሚነጥቅ ብቻ ነው ያለው። መልስልኝ። አልፈለግም። እንዴ በደንብ አድርገው አይጨምሩልኝም? ምን አለበት? ይቺ 150 ብር ይቺ የማማ ዝናሽና የገንዘብ ቁርኝት በጣም የሚገርም ነው። እቺ መቼም አይረሷትም። የልጆቻችሁን ውጤት ቲክቶክ ላይ እና ፌስቡክ ላይ እየለቀቃችሁ እዩልኝ ብሉልኝ የምትሉ ወላጆች ቤተሰቦች ግን ምናችሁ ነው የሚያማችሁ? ልጅ እኮ ድብቅ ክልል ተደርጎ ነው እኮ ማደግ ያለበት። የድሮ እናቶች እኮ ጎበዝ ተማሪ እንኳን ልጅ ቢኖራቸው ይሄ ደደብ መቼ ይሰማል፣ መቼ ያጠናል፣ እንደው ሲራገጥ ነው የሚውለው እያሉ እኮ ልጆቻቸውን ከልል ያሳደጉት። ያ እኮ ሞኝነት አልነበረም። አሁን ልጆችን ለጎረቤት ለዘመድ ለሰፈራ ሰፈር ጎበዝ ነው አንደኛ ነው ብሎ ማውራት እኮ ጀብዶናል። ከልሉና አሳድጉ። በቃ ጎበዝም ካሉ በትምህርት ጎበዝ ካልሆነ በሌላ በጣም ተዋጣለት ልጅ እንደሚሆን እመኑ። ግን ሰው እንዲያይላችሁ የልጆቻችሁን መልካም ነገር እንዲያይላችሁ አታርጉ። በቃ ከልላችሁ አሳድጉ። እግዚአብሔርን ደብቃችሁ አሳድጉ። ለድላችሁ አስቡ። ብሉልኝ አትበሉ። እግዚአብሔርን ይሄ ብሉልኝ ነው። ልጅ ይሄን ያላመጣ እጅ ጽሁፉን አያችሁ ከመቶ እንደዚህ ያመጣ። ኧረ ፍሩ፣ በጣም ፍሩ። እግዚአብሔርን ፍሩ። የምትለቁትን ወቁ። ፍሩ። የራሳችሁ ነው። ፍሩ። ግን ያለንበት ዘመን የሶሻል ሚዲያ ዘመን ሆነና አሁን ላይ እያንዳንዱ ድርጊታችን ሶሻል ሚዲያ ላይ ይቀራልና እናቶች ፖስት ከሚያደርጓቸው ከነዚህ ከምግብ በላልኝ እንትን ጠጣልኝ እንትን ተጫወተ ተኛ ምናምን
በተጨማሪ አሁን ላይ ደግሞ የተማሪዎችን የውጤት ካርድና የፈተና ውጤቶች ሶሻል ሚዲያ ላይ ፖስት ማድረግ እየተለመደ መጥቷል። መጀመሪያ ላይ ፌስቡክ ላይ እናይ ነበር እንደዚህ አይነት ነገሮች። አሁን ላይ ደግሞ በቪዲዮ ቲክቶክ ላይ ብዙ ወላጆች ይለቃሉና በዚህ ሀሳብ ምን ያህሎቻችሁ ተስማማላችሁ? የልጆቻችንን የፈተና ውጤቶች ሶሻል ሚዲያ ላይ ፖስት ማድረጋችን ጉዳት አለ ወይ ብላችሁ ታስባላችሁ ወይ? ወይስ ደግሞ ለልጆቹ ማበረታቻስ አይሆንም ወይ ትላላችሁ? ምን ትላላችሁ እናንተ? አድማጮቻችን የሰሞነኛውን አነጋጋሪ ውበት ከ130 ሚሊዮን ህዝብ ነጥሮ የወጣውን ውበት እየተመለከትን እንገኛለን። አዎ አልተፈጠረም ሰው የለሽም ማምሳያ የቁንጅና ጣሪያ የውበት ማሰሪያ ያለው ዘፋኙ ለእሷ መሆን አለበት። እንደዛ ሳይሆን አይቀርም። ከተማው ላይ በብልጭልጭ ዱቄት የደበዘዙ አይናችንን እነሆ እሷ በተፈጥሮ ውበት መታ አይናችንን ገለጠችልን። ፓ አሁን አያይኔ ይቺን ቆንጆ ጥቁር አዝሙድ ሰውን ሁሉ ያስባለች ጉድ ዴት ያለው ውበት ተመለከትን። እኛ ፈንስፓይሶች ነበርን ከድድ ማስጫ። እንግዲህ የዚች ታዳጊ ውበት አሁንም አነጋገሩን ቀጥሏል። ምን ያህሎቻችሁ በውበቷ ተስማማላችሁ? እርግጥ ቆንጆ ናት። ነገር ግን አሁን ሶሻል ሚዲያው ለሁለት ተከፍሏል። በጣም እድለኛ ሆና ነው እንጂ ያን ያህል ቆንጆ የምትባል አይደለችም የሚሉ ሰዎች አሉ። በዚህኛው ጎን ደግሞ ምንም ይወጣላት ነገር የለም፣ በጣም እድለኛ ናት፣ በጣም ቆንጆ ናት፣ ሶሻል ሚዲያ ላይ እንደዚህ መነጋገሪያ መሆኗ ይገባታል ይላሉ። እናንተ ከየትኛው ጎን ናችሁ? እኔ እድለኛ ናት ከሚሉት ምድብ ነኝ። ማለት ኢትዮጵያ ውስጥ በጣም ብዙ ቆነጃጅቶች አሉ፣ ግን እንደዚህ ለመታየት ደግሞ የሆነ እድል ግንባር ምናምን የሚባል ነገር አለ፣ እሱ ያስፈልጋል እላለሁ። እናንተም ትላላችሁ? መረሚሚሚ 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 የምን መረሚሚሚ? ወንድ ሆኖ እንደዚህ ምግብ ከሰራ በጣም ጎበዝ ነው። ይሄ ምን አደረኩ መሰላችሁ? መጀመሪያ ውሃ አስገባሁ፣ ከዛ በርበሬ አስገባሁ፣ ከዛ ዘይት አስገባሁ። ውሃ፣ በርበሬ፣ ዘይት እንደዚህ አረኩት። ከዛ ይሄ ፓስታ ገባ። ከፓስታ በኋላ ቃሪያ ገባ። ከቃሪያ በኋላ ደግሞ ድንች ገባ። አያችሁት? ድንች አለ እዚህ። ድንች ለራሱ ልልጠው እምቢ ብሎኝ ከነ ከቨር ነው የላጥኩት ማለት ነው። እና በርገር ጋብዘኝ ፈረንጃ አረገ። አበሻ ተወልደህ አድገህ እኔ የምወደው ፍቅሬ አማረኝ፣ ምን አማረሽ? በርገር አማረኝ፣ ፒዛ አማረኝ፣ ወክ አማረኝ። ስሚ፣ የምን አባሽ ፒዛ ነው? የምን አባሽ በርገር ነው? በቃ ሚስታችሁ እንደዚህ ጋብዛት። ካረገዘሽ እሺ ችግር የለም፣ ልጃችሁ እንዳይከፋውት ለልጃችሁ ብላችሁ ማለት ነው። እንደዚህ ወክ ካላችሁ ደግሞ ኖርማል ነው። ወክ ካላችሁ አገር ከሀገር በእግራችሁ እንድትሄዱ አደርጋለሁ። አገር ከሀገር እዚህ በረኻ ነውረት ጓል ማለት ይመጻ ደኳ ተብሎ ያ ጅግና ያ ሰው ለዘን ቀጥ ወድ ቀጥኸ ዊ ፎ ይብሎ አዲኽን ፎ ዋ በረኻ ነውረት ማለት ወላ እፋ ደኳ ተብሎ ያ ምክንያቱ ግዓት ብክክዕ ሊያ ችግር ላይ ራያ ግን እዚህ ጽየፎ ሃሚል ክንጽየፋ خذي نقول لك نشكاوس ويكاواي جاوزنا مسحت فلاني زي أخذ مسحت مسحة يهون تونشك مكتب جابزين مثلين كونش كذي بلاي جوجا لينيو نديت بيه برون دامت أو راسين ماكو ما قعدت بس عايزك إيه من إني ونيانو مالتنا وناتم ميري إيش هو من يالك إنه أنت راس هذا اللي شيكوالت جابزات مو مالتنا ከባንክ 20 ሺህ ብር አውጣለሁ። ባለ ዘይት ማለት ቆጣጥቤ ውሎዬን አሳያችኋለሁ። የት እንደምበላ የት እንደምሄድ እዝናናለሁ በ20 ሺህ ብር። በ20 ሺህ ብር ነው ምዝናናው ማለት 200 ብር እየጠበቃችሁ ነበር። 200 ብር 20 ሺህ ብር ይመችሽ። እኔ መጀመሪያም አላመንኩሽም ነበር። አረ በኢየሱስም ዛሬ ታላቅ ቀን ነው። እንግዲህ ይሄንን ተመልካቾቼ እንደዚህ ነው የሚሉት። እርሶ አሁን ትቆፍራለህ። ይመጣ ይሁን አይመጣም ብዬ ነበር፣ ግን ደፋር ነህ።
ደፋር የኢትዮጵያ ልጅ ማለት አንተ ነህ። መጣ በቃ እኔ በዚህ ነው የሚፋለም። አልተማሩም ያልተማሩ ሰዎችን አምጥተህ የሚል አንዳንዶቹ የሚያነሱት ነገር አለና በሴኩላር በሚባለው የትምህርት ሁኔታው ምን ላይ ነው? ዲፕሎማ በፖለቲካል ሳይንስ፣ በዲግሪ ህግ፣ ሌላ ዲግሪ ደግሞ ፕሮጀክት ማኔጅመንት ከባለቤቴ ጋር፣ ማስተር ሴን ደግሞ ፕሮጀክት ማኔጅመንት ነገር ግን ኮኦፐሬቲቭ ከስተመር ሰርቪስ ሪሰርች ያደረኩበት ፒራሚድ አይደለም። ፒራሚድ የግብጽ ፒራሚድ አይደለም። ይሄና ይሄ አይመሳሰሉም? ተመሳሳይነት አላቸው። ግብጽም እኮ ኦሮሚያ ነበረች። በእውቀት ላይ የተመሰረተ የሚመራ እንጂ በሙቀት የተመሰረተ አይደለም። ሙቀትና እውቀት ይለያያሉ። ከተመረጠ ከልዩ ከወይራ ምንድነው ስሙ ከግራዋ እንጨቶች አበባ የተቀጸመ ማር ነው። ይሄ ማር ለ62 በሽታ መድኃኒት። ይሄ ማር ብቻ ግብርና ማለት ለሀገር እንዲሁም በዓለም ደረጃ ሀገራችንም ወይም መንግስታችንም ግብርናን በሁለንተናዊ በማዘመን በኦሮምኛም በአማርኛም በሁሉም ቋንቋዎች ለብልበን የምናወራበት እና የምንወያይበት ሚዲያችን ነው። ስፖርት በምትሰሩበት ሰዓት እዛ አካባቢያቸው ላይ ሲረፍድብህ እዚሁ ጎራ ብለህ መታ አድርገህ ትወጣለህ ማለት ነው። እነኚህ ወጣቶች ናቸው። ተመልከት፣ ቦቴና ቱታዬ ዱላም አይለየኝም። ለኔ የሚበቃኝ 30% ድሎት 70% በልፋት እየለፋው ውጤት ሲያመጣ ደስ ይለኛል። ይሄው ማኛ ነው። ይሄ ጤፍ ማኛ እያራገብነው እያጸዳዳ። ቁጠባና ብድርም አላችሁ? አዎ፣ በባንክ መልክ 30% ይቆጥባሉ፣ 70% ይበድራሉ። መኪና የሚገዛው ቤት የሚገዛው እንሰራለን ማለት እዚሁ ይነፋል፣ እዚሁ ይጣል፣ እዚሁ ይፈጫል። ዱባይ ላይ ተጠራው። ዱባይ ላይ ተጠርቼ አዋርዱ ላይ የዘመኑ ኢትዮጵያን የታደገ ማህበር ከ110587 ህብረት ስራ ማህበር ውስጥ ነው ይሄ የተደረገ። የአዲስ አበባ መቆርቆሪያ አዲስ አበባ ስትቆረቆር የመጀመሪያ ቤተ መንግስት እችትና መሪዎቻችን እዚህ ሆኖ ነው እጅ ማንሻ ከየአገር በእንስራ ማሩም ወተቱም ቅቤውም በእንስራም በተለያየ በጡቤ ምናምን የሚመጣው እዚህ ነው ግብር የሚሰበሰብ። በጣም ልዩ ጤነዳም እንዳታስነጥስ የኒወያይን ሻይ ቡና ፈልጋለሁ ብለህ ብትል እዚሁ ካንፈር ሙኩት ፍየል ታርዶ ይሄው እሳት ነዶልህ ከንግግር ባሻገር ወሬ የለውም ፍሬ። በዚህ በምጅሌ ገዳ ዘመን አዲስ ኦሮሞ ግኝት አዲሱ ጉዲሳ ሎንጮ አቤት ሲያምር። አንዳንድ ጊዜ ሶሻል ሚዲያ ላይ የሚተላለፉ ነገሮች ምድር ላይ የሌሉ ያረገጡ ነገሮች ይወሩና ሲወጣ ሌላ ነውና እኔም ያን ያህል ነድቼ ስመጣ እዚህ ጀሞ ድረስ ይሄን ነገር ለማየት በመብቃቴ እጅግ ተደስቻለሁ። ንገራቸው፣ ምክንያቱም ይግባቸው። መቼስ አይገባቸውም እኮ አሁን ለመተቸት የተፈጠሩ ሰዎች በጥብጤ ሱካርና ማር አላውሴ በበሶ ብል መልክ ብትግታቸው እንቅርቷ ትይዝባቸዋለች። እቺ ጋር ያለች እቺ እንቅርቷ አጽያትን ታሳልፍና ጥሩ ነገርን ትከለክልባቸዋለች የነሱ። ምክንያቱም ገደል ነው የነሱ። አገርም አሁን አቶ ሰኒ ሁሉ ኃላፊነት አለባቸው። ይሄ ሁሉ ስራ ይሰራሉ፣ ይሄ ሁሉ የትምህርት ደረጃና ብቃት አላቸው ቢባል ማን ያምናል? ከንግግራቸው ተነስቶ በጣም ይገርመኛል። ይመስለኛል ግን አውቀው ነው እንደዚህ ሶሻል ሚዲያውን ለመሳብ ሰውን አትራክት ለማድረግ የሚያደርጉት ድርጊት ይመስለኛል እንጂ እንደዚህ አይነት ሰው እዚህ ፖዚሽን ላይ ያለ ሰው እንደዚህ ሊናገር የሚችል አይመስለኝም። እንግዲህ እንደሚታወቀው የዴዚ እናት አርፋለች። ለእሷ መጽናናትን እመኛለሁ። በጣም ብዙ ነገር ተብሏል። አሁን መደጋገም አልፈልግም፣ ምክንያቱም በጣም ሶሻል ሚዲያ ላይ ሰሞኑን መነጋገሪያ ነበረ። ልጅቷ በጣም ታሳዝናለች። እናትየው በጣም ታሳዝናለች። በጣም ምክንያቱም ህይወት ይቀጥላል። በቃ ዓለም ላይ ሌላ ምንም ልታደርገው የማትችለው ነገር ቢኖር የህይወት ማለፍ ነው። ከሞትክ በቃ አለፈ ነው። በህይወት እስካለክ እስከተነፈስክ ጊዜ ድረስ ግን ብዙ ነገሮች ይቀየራሉ። ዴዚ ለጊዜው ልትጎዳ ትችላለች፣ ነገር ግን ትጽናናለች። እግዚአብሔር እንግዲህ ፈጣን መጽናናት እንዲሰጣት እመኝላታለሁ። እኔ በጣም የሚገርመኝ አሁን እየገረመኝ ያለው ነገር ግን ሶሻል ሚዲያ ላይ ያለው የጣት መጠቋቋም በጣም ነው የሚገርመው። በጣም ነው ሰዎች ጣት እየተጠቋቆሙ ያሉት። እርግጥ ነው ዴዚና እናቷ እንደዚህ ኤክስትሪም እንዲለያዩ ጫፍና ጫፍ እንዲሆኑ ሶሻል ሚዲያው የራሱን የሚባል ትልቅ አስተዋጽኦ አድርጓል። ይሄ የማይካድ ነገር ነው። ነገር ግን ካለፈች በኋላ እናትየው ልጅቷ በጣም ጊዜ ያስፈልጋታል። ሶሻል ሚዲያ ላይ መሸቀያ ኮይን መሰብሰቢያ ከማድረግ ይልቅ ልጅቷ የራሷን የሆነ ጊዜ እንድትወስድና እንድትረጋጋ እንድትጽናና መልካም ምኞት መመኘት ብቻ በቂ የሚሆን ነገር ይመስለኛል። ከዛ በኋላ ያለው የተረፈው ነገር የራሳቸው ጉዳይ ነው፣ ራሳቸው የሚያስተካክሉት ነገር ነው እና እኔ ምንም ማለት አልፈልግም። ግን ጣት መጠቋቆሙ በጣም ያስፈራል። እስቲ ይህን ቪዲዮ ላሳያችሁ። ኢቨን እከሌናት የገደለችው እከሌናት የገደለቻት እስከ መባባል ድረስ ተደርሷል። ለዴዚ እናት መሞት ተጠያቂዋ ግንባር ቀደም አንደኛዋ አንቺ ነሽ። ተባብራችሁ በግሩፕ ተደራጅታችሁ
ሴትዮዋን አሸማቃችሁ ጭንቅላቷን ነክታችሁ አሳብዳችሁ ልጇን ቀምታችሁ እልልል ብላችሁ አጨብጭባችሁ ወልዳችሁ እንዳልወለደ ሆናችሁ እናትን በብስጭት የገደላችሁት እናንተ ናችሁ። የሰው ልጅ መሞቻውን እግዚአብሔር ነው የሚያውቀው፣ ግን እድሜዋን ያሳጠራችሁት እናንተ ናችሁ። በገዛ ልጇ እንግዲህ እንዳልያችሁት ነው። እርስ በርሳቸው ጣት እየተጠቋቆሙ ይገኛሉ። ነገር ግን እኔ እንደ ግለሰብ አስተያየት ልጅቷን እንድትጽናና እንተዋት። ምክንያቱም የደረሰባት በጣም ከባድ ሐዘን ነው። እናት ናት የሞተችባት። በዛ ላይ ያጠፋቻቸው የተለያዩ ጥፋቶች አሉ። እሱም ጸጸት አለባትና በዛ ላይ እርጉዝ ናት። ብንተዋት ይሻላል ባይነኝ። እኔ ለዛ ነው ቪዲዮም በዚህ ጉዳይ ላይ መስራት የሚያልፈለኩት። ከላም ከዞንና ከጉማሬ ምን እንማራለን? ቅጠላ ቅጠል መብላትና ረጅም መንገድ መጓዝ ኪሎ አያስቀንስም። እውነቷን እኮ ነው። ሎጂካሊ ስናስበው እነዚህ የጠቀሰቻቸው እንስሳት ሳርና ቅጠላ ቅጠል ተመጋቢዎች ናቸው፣ ግን ሂዩጅ ናቸው። ስለዚህ አትልፉ። 7.6 ሚሊዮን ብር የተገነባው ባለ 2 ክፍል የመዋለ ህጻናት ትምህርት ቤት ብዙዎችን ጉድ እያስባለ ይገኛል። በዳውሮ ዞን በ7.6 ሚሊዮን ብር ወጪ የተገነባው የአንደኛ ደረጃ ትምህርት ቤት የክልልና የዞን ኃላፊዎች በተገኙበት በዛሬው ዕለት ተመርቋል። ይህ ዘመናዊ ትምህርት ቤት ምቹ፣ ደህንነቱ የተጠበቀና ጥራት ያለው ትምህርት ለህፃናቱ እንደሚፈጥር በምርቃቱ ስነ ስርዓት ተነግሯል። 7.6 ሚሊዮን ብር ለባለ 2 ክፍል ትምህርት ቤት ያንሳል ወይስ ይበዛል? አነሰ እንጂ መች በዛ። አይማማ ኢትዮጵያ ዝም ከማለት ውጪ ምን ማድረግ ይቻላል? ምን ተስፋለን? እውነት 2 ክፍል ቆርቆሮ የተመታበት ክፍል 7.6 ሚሊዮን በጣም ያሳዝናል። ሶፎንያስ ጠፋ ብሎ የተወሰነ ጊዜ ቆይቶ መጥቷል ተመልሶ። አሁን ላይ ሲመለስ ግን የስራ ማመልከቻ ይዞ ነው የመጣው ለኢቢኤስ። ኢቢኤሶች እኔን ብትቀጥሩ ያዋጣችኋል። አንደኛ ንግግር እችላለሁ፣ ሁለተኛ ትንሽ ካገገምኩ መልከኛ ነኝ፣ ሰውነቴም ጥሩ ነው፣ ሱስ አረግ ያምርብኛል፣ እደንሳለሁ፣ ጌም እወዳለሁ። በጣም ቀላል ስራ ነው የሚሰራው። ኢቢኤስ ኢትዮጵያ ቴሌቪዥን 6 ዓመት ነው የሰራሁት። በነገራችሁ ላይ እሑድን በኢቢኤስ ተወዳድሬ ነበረ ከዳንኤል ተገኝ ጋር። ዳንኤል ተገኝና እኔ ለመጨረሻ ዙር ደርሰን እንደውም ሰውነትህን ማነች ሳራ ትባላለች፣ የሰው ሀብት አስተዳደሯ የኢቢኤስ ማለት ነው። እና ምን አለች መሰላችሁ? ዳይት ምንድነው? ምግብ አመጋገብህን አስተካክል እና ትንሽ ሰውነቴ ቦርጫም ስለነበርኩ ማለት ነው ትንሽ ገሳ፣ ከዛ በኋላ እንትን ትላለህ ምናምን ብላኝ ነበረ። ከዛ ያው እንግዲህ ዳንኤል ተገኝ ታዋቂ ስለሆነ እሱ እንትን አደረገ፣ አሸነፈ። ጋርዴ መጣ ገብቶ እያወራ ነበረ ከሰዎች ጋር። ኢቢኤስ ቴሌቪዥን እንዲቀጥሩት ማመልከቻ ነገር እያቀረበ ነበረ። ትንሽ ከባለፈው አሁን የተሻለው አይነት ይመስላል። ነገር ግን ይቀረዋል። እንደኔ አስተሳሰብ አላቅም ያለበትን የሕክምና ደረጃ ግን የሚቀረው አይነት ነገር ይመስላል። እንደውም ያለው ሆስፒታል ውስጥ ነው። መጨረሻ ላይ ጋርዴ መጣ፣ ጥበቃ መጣብኝ ብሎ ነው ያቋረጠው ንግግሩን ይመስለኛል። የሆስፒታሎቹ ጋርዶች ናቸው። ከዛ በኋላ ደግሞ ብዙ የሚያውቃቸው ባለስልጣኖች፣ ታዋቂ ሰዎች፣ አርቲስቶች እሱ ባለፈበት መንገድ እንዳለፉና እሱ ብቻ እንዳልሆነ እንደዚህ አይነት ነገር ውስጥ ያለው እየተናገረ ነበረ። ምናልባት እኮ እውነቱን ሊሆን ይችላል ይሄ ሰው የሚናገረው። በጣም ብዙ አይነት ሰዎች ሊኖሩ ይችላሉ። ነገር ግን ይሄ ልጅ ትንሽ የጭንቅላት ኢሹ አለበት፣ የሜንታል ሄልስ ኢሹ አለበት እና እነዚህ አይነት ሰዎች አሉበት ብሎ ቢናገርስ ተአማኝነቱ እስከምን ድረስ ነው? ከዛ በኋላ ደግሞ በእንደዚህ አይነት ጉዳይ ላይ ምንም አይነት እጃቸው የሌለባቸውን ሰዎች ቢያወጣና እከሌ አሉበት ብሎ ቢናገር ማን ነው የሚጠየቀው? ምንድን ነው? እኔ የኔ ኃጢአት የተለየ ነው? ስንት አርቲስት አናውቅም እንዴ? እንደኔ የሆነ ስንት አርቲስት ላውጣ ስማቸው ልናገር እንዴ? አንተዋወቅም እንዴ? ተው እንጂ። ስንት ሚኒስትር አለ፣ ስንት ባለሀብት አለ እንዴ? ተው እንጂ እንተዋወቃለን እኮ። እንደዚህ ብሏል። ግን እንዳልኳችሁ ነው። በቃ ማለት ከአለው የጤና ሁኔታ አንጻር ቢናገርስ ማን ነው የሚያምነው? ታማኝነቱስ እስከምን ድረስ ነው? ከዛ በኋላ እጃቸው የሌለበት ሰዎችን ደግሞ እዚህ ውስጥ ቢያስገባ በጣም ከባድ ሁኔታ የሚፈጠር ይመስለኛል። እና ያለበት ሆስፒታል ጥንቃቄ ማድረግ አለበት ብዬ አስባለሁ። ከሚዲያ እስኪያገግም ድረስ መራቅ አለበት። በመቶ ጤነኛ እስኪሆን ድረስ ከሚዲያ ማራቅ አለባቸው። ምክንያቱም አንድ ሆስፒታል ሲገባ እንደዚህ የአእምሮ ታማሚ ሰው
ኃላፊነት መውሰድ አለበት ብዬ አስባለሁ። በተለይ እንደዚህ ሴንሲቲቭ ኢሹ ይዞ የተቀመጠን ሰው ጥንቃቄ አድርጋችሁ መያዝ አለባችሁ ብዬ አስባለሁ። እናንተም ትላላችሁ? ምንድን ነው ይሄ? ኳስ ነው? አታውም? ተወጥሮ እኮ ከመወጠሩ የተነሳ እያብለጨለጨ ነው ያለው። ጽናቱን ይስተሐባት አሳልፍልሃለሁ ያለ ጠንቋይ ሲያልፍ ምን ነው ብለው ስንት ነገር ተነጋግረን ያቺ ምቀኛ ጎረቤቴን ድፍት አድርጉልኝ ስለ ጥርሶ ተደብተረ ምን ላድርግ? የኔ ልጅ ሞት ቀደመኝ። የኔን ጥቁር በሬ፣ ጥቁር ፍየል፣ ጥቁር ዶሮ ከበሉ በኋላ ነው ሞት የሚቀድሙት። ከርሳ አንቺ ከይሲ እንዴት አባሽ ነው የምትሆኑ? አባቶት ሊሆኑ ይኸውልሽ እኔ ስሞት ለእሱ ያስገረገርሽው ወደ አንቺ ይዞራል። አንቺ አጎብዳጅ አልቀረቦትም። ፌክ ጠንቋይ ድንቅ ማአቂ አይደለ? ምን አለ ካልሰራሁልሽ ታያለሽ። ምን ነው አባብዬ መስተፋቅርስ ቢሆን ቢያንስ ልጅቷ ብጠላኝ ነው። እንዴት ቢዝነስ አስጀምረውኝ ይሄዳሉ አለውልህ ብለውኝ። ተቀደምኩ የኔ ልጅ ሁሌ አይሞላም እንዴ? ምን ማለት ነው ተቀደምኩ? ምን ማለት ነው ሁሌ አይሞላም እንዴ? ይሞላል ያልኩት ሁሉ ይፈጸማል ካሉ በኋላ የእግሮትን ጣቢያ አጥቼ ሳበቃ ከመንግስት ተበድሬ የጀመርኩትን ቢዝነስ ምንድነው እሺ ምለው? አሁን ብሩን ብትጠየቅ ኢንካም የሞተልል ነው ጋሽዬ። እንዳረተው እንዴ አባቢ የኔ ልጅ እንደዛ አለም ተረዳ። የኔ ልጅ እያሉ አሸንጉሉኝ። ሲጀመር ነው ሰይጣን አባት የለኝም። ምንድነው የኔ ልጅ የሚሉት? እንዲያው ነው እንደ ነገሩ አድርጉ ተነሱና። በቃ የኔ ልጅ ቀጣይ ስትመጣ እናወራለን። አሁን የሳቱ ፏፏቴ ጋር ሻወር ልወስድ ተሰልፌያለሁ እና ተራዬ ካለፈ መግማቴ ነው። በቃ ልታጠፍ እጣሪ ነው። አናጉ ከምን ጋር ነው የምታወራው? ቆይ ልጨርስ። ልታስረክበን ነው እንዴ? ና ተነስ። ያሟል እንዴ? ለእሷ በርገር ፒዛ ሁሌ የጋበዝኩኝ የአንድ ወር ደሞዜን በአንድ ቀን ጨረስኩኝ። ከእንግዲህ አድራለሁ ቆሎዬን ቆርጥሜ በታክሲ እንኳን ልሄድ አይፈቅድም አቅሜ። አይደለም እንዴ ዋሸው እንዴ? አይደለም እንዴ? ምንም ነገር ባደርግ ላንቺ ያንስብሻል። በርገር ብቻ አይደለም ወርቅም ይገባሻል። ገንዘብ የማያልቅም እየቀለድኩኝ ነው። ገና ከነአብ ላይ ፈታ አረግሻለሁ። አይደለም እንዴ? ዋሸው እንዴ? 7.6 ሚሊዮን ብር የተገነባው ባለ 2 ክፍል የመዋለ ሕጻናት ትምህርት ቤት ብዙዎችን ጉድ እያስባለ ይገኛል። በዳውሮ ዞን በ7.6 ሚሊዮን ብር ወጪ የተገነባው የአንደኛ ደረጃ ትምህርት ቤት የክልልና የዞን ኃላፊዎች በተገኙበት በዛሬው ዕለት ተመርቋል። ቤተሰብ እርግጠኛ ነኝ የምነግራችሁ 7.6 ሚሊዮን ብር ፈጅቶ በተሰራው በዚህ ትምህርት ቤት ወደፊት ተምረው ከሚቀየሩት ህፃናት በላይ በ7.6 ሚሊዮን ብር ነው የክልልና የዞን መስተዳድሮች ማለት ነው ትንሽም ቢሆን ተቀይሯል። እኛ የምንፈልገው የሰዎችን መቀየር አይደለ? ደስ ብሎናል። ይመቻችሁ። አጭር መልስ። የልጆቹ ህይወት ሳይሆን የባለስልጣናቱ ህይወት ኮምፕሊትሊ እንደተቀየረ እርግጠኛ መሆን ይቻላል በዚህ ገንዘብ። ከዚህ ጋር በተያያዘ ደግሞ ሌላ ቪዲዮ ላሳያችሁ። በአማራ ክልል ከ1 ሚሊዮን ብር በላይ ፈጅቶ የተመረቀው ድልድይ በርካታ 1 ሚሊዮን የተሰራ ድልድይ በተገኙበት መመረቁ መነጋገሪያ ሆኗል። ይሄ ብዙዎችን ትኩረት የሳበው ድልድይ የተገነባው በምስራቅ ጎጃም ዞን በጎንቻ ሲሶ እነሲ ወረዳ ሲሆን ድልድዩን ለመመረቅ ከአካባቢው አመራሮችና ከሃይማኖት አባቶች በተጨማሪ ከ25 በላይ ከፍተኛ ባለስልጣናት በአካል ተገኝተው በታላቅ ድምቀት አስመርቀውታል። ድልድዩ በስኬት እንዲጠናቀቅና ስኬታማ እንዲሆን ከፍተኛ አስተዋጽኦ አበርክተዋል ለተባሉ በርካታ የተለያዩ አካላትና ተቋማት በዕለቱ ልዩ የምስጋና ምስክር ወረቀት ተበርክቷል። ቺሞን ዞና ድልድይ አማራት አሉ። ሲጀምር ወንዟ እኮ በጣም ትንሽ ናት። ውጣ ያለው ገንዘብ አሉ። በቃ ሲፈጠር አንዳንድ ሰው ደረታችን ትልቅ ነው። በቃ እኔ ስም አጠራም ዝጋቢ ቄባይ ለዚህ ማለት እዚህ ሳይንስ ጀመር ይታንከል ማለት ብልግና አንሰን ነገማ ትልቅ ምን እናርገውሽ ነገር ምን እናርገው እንዴ? እኛ እኮ እናንተ ማርያም እንዳትሰሩን ስን እንደዚህ አጉብጠም ይጀመር እንደዚህ አጉብጭ የሚጀመራል ዝጋቢ ነው ብላችሁ ምን ላርገው አለስመጠቀው ምን ላርገው እንዴ? ተፈጥሮ ነው ዝጋቢ ሰጠኝ ምን ላርገውሽ ነገር እንዴ? አንዳንድ ሰው በዛው የሚተዳደፍለት ሀብት ንብረት ነው። የኔ በዘር የመጣው ደግሞ ይሄ ነው ምን ላርገው እንዴ? አንዳንድ ሰው ኮስ ነው ልሙ ሲሆንበት ውጭ ሀገር ይሰራል ትልቅ ለማስደረግ። እዚህ ሀገር ደግሞ ትልቅ እንትን ስታዩ ኦ ማማቲ ስንት የተመወተት ታንከሽ አሳባታ ተስባችሁ ግማራችሁ ሳጠሩ ያደጋችሁት አይባልም። ልክ ነው። ሰብ በተፈጥሮ ለማሸማቀቅ የምትሞክሩት ነው። እኔ እሺ ልቆጣው ላስቀንሰው ምን ዳርገው ሐሳባችሁ። አንዳንዴ ግን ልብስም ደግሞ የሚያምረው በእንደዚህ አይነት ደረት ነው። አትጨማለቁ።
እኔ ልሙጥ ነው ምን ነው ጣውላ ሆንሽ ትላላችሁ። ስተልቅ ደግሞ ለምን ተለቀ አፈራበቶች ይስበራችሁ። እኔ እውነት ለመናገር ይሄን ቪዲዮ ደጋግሜ ከሰማሁት በኋላ ነው ስለምን እንደምታወራ ገባኝ። እናንተ ስንት ጊዜ ሰምታችሁ ገባችሁ ስለምን እንደምታወራ? ለምንድነው ፎሎ የማታደርጉኝ? ፎሎ ላደረገኝ ሰው መክፈል ጀምር ነው። አዎ እሺ አትሉም? ግጥም ከኛ ነው። ቪዲዮ ምሰራው እንድታዩልኝ ነው። 10 ሰው ያየው የመረረኝ ነው። ምን ጉድ ነው? ቫይራል ወጣው ብዬ ደስታዬን ሳታትም ለካስ በህልሜ ነው ስነቃ ወፍ የለም። ፖስት አድርጉ እንጂ ዝምታ ምንድን ነው? እምቢ ካላችሁ ግን ቲክቶክ ማቆሜ ነው ይሻላል መሰለኝ። ግጥም ቢኖረው ደግሞ ያበደ ክሊፕ ነበር የተሰራለት ለዘፈኑ። እንግዲህ አሁን እኔ ወንድና ሴት የሴት መልክ ነው ያለህና ብዙ ሰዎች ሴት ይሆን እንዴ ምናምን ይላሉ። በተለይ ሴት ነው የሚታየኝ የሚባለው ነገር የሰዎችን መልክ ድምጽ ምናምን ይቀያይራልና አንተ ደግሞ ወንድ ነህ እና መንገድ ላይ ሲያዩ ሰዎች እንዴት ነው እንደ ሴት ነው የሚያዩ ድምጽን ከመስማታቸው በፊት? ብዙ ጊዜ እንግዲህ ሰዎች እንዴ ሴት ነው የሚል ነገር የሚያሳድሩት እና እንግዲህ ሰዎች ሲያዩኝ እንግዲህ ተክለቁመን ይሄን እንደምታየው የሴት ነው ያለኝና ወንድ መሆኔ ነው። ወለድ እንደኔ አይናችሁን ጨፍናችሁ ብትሰሙት ወንድ ነው የሚያወራ ነው የሚመስላችሁ። እኔ ራሱ በቃ እስካገኘህ ድረስ ወንድ አልመሰልከኝም ነበርና ይሄ ነገር ግን ወደፊት እንደው ትዳር ያሳጣም ሴቶች ሴት መስላቸው ላይቀርቡ ይችላሉ። እንግዲህ ሊያጋጥም ይችላል እንደዚህ አይነት ነገር ግን እንዳቀባበሉ ይመስለኛል። ያው አንዳንዴ ተፈጥሮ የምሰጠ የተለያዩ ነገሮች አሉና በዛ ውስጥ ነው ሰዎች ራሳቸውን የሚያዳብሩት ብዬ አስባለሁ። በጣም ነው የማመሰግነው። በድጋሜ ስምህ ደግሞ ሌላው አንድ ወደ ሴትነት የሚመጣ ነው። መዓዛ ገብረ ሕይወት መዓዛ ወላሂ የሚገርም ተፈጥሮ ነው። ዛሬ ደግሞ ይዤላችሁ የመጣሁት አሁን ቁርሴን ልበላ ነውና በቀን ውስጥ ቁርስ ወይ ደግሞ ምሳ ወይ ደግሞ እራት መስት የምበላው ነገር በቀን ውስጥ 10 እንቁላል። አሁን ቁርሴን 10 በአንድ ጊዜ ነው 10 እንቁላል። ቁርሴን እንኳን ባልበላ ምሳዬን 10 እንቁላል እበላለሁ። ምሳዬን እንኳን ቢያልፈኝ በቀን ውስጥ መስት ነው ወይ በተጠበሰ ወይ ደግሞ በተቀቀለ እንቁላል ሳልበላ አላድርምና የሚያቀኝ ያቆኛል። 10 እንቁላል ነው የሚሉኝ እና 10 እንቁላል ልበላ ነው ለማለት ነው። ይሄ ነው አንዱ ፋሱስ በቀን ውስጥ ረጅም ሰዓት እንዳይርበኝ ከሚያደርገኝ እንትን አንዱ ይሄ ነው። እና እንደዚህ አይነት ሰውነቱ ቆንጆ ነው፣ ግን ኢኮኖሚና ፈስ ጋዝ የሚባለው ነገርስ ከእንደዚህ አይነት ወንዶች የሮጥሽ ካልሆነ እኔ እንጃ እኔ አላቅልሽ እምላቸው ወንዶች አኩራፊዎች። የሚያኮርፍ ወንድ ምን ማለት ነው? አንተ ወንድ ሆነክ ቆይ ስማ ወንድ ሆነክ ያደረገችው ነገር ስላላስደሰተክ ወይም ያለችው ነገር ስላላስደሰተክ አፍክን ጸጥ ምን ማለት ነው? እናቴ እናቱ አይደለሽም፣ እህቱም አይደለሽም፣ ማበልበል የለብሽም። መሪ ነው ተብሎ ተመርጦ ጸጥታ ከጀመረ ጉድሽ ፈላ። እውነት ጉድሽ ፈላ። መውጣት አለብሽ፣ ምክንያቱም እየባሰ ነው የሚመጣው። this is an emotional manipulation። አውቆ ላያደርገው ይችላል፣ ግን it's a manipulation at the end of the day። ለዛ እናቴ ስሚ፣ እንደ ወንድምሽ ስሚ፣ ይሄ ምልክት ወይም ሳይንሽ ይሁንልሽ። ከዚህ ሰውዬ ህይወት ጥፊ። ይቅርታ አባቴ፣ የምታኮርፉ ከሆነ ወንድነትህን መልሰ ውሰድ። አቁም ማኩረፍ፣ አውራ። communication, that's the whole point of relationships። ማውራት እኮ ግዴታ ነው። ስንቶቻችሁ ትስማማላችሁ? እኔ ፐርሰናሊ ከጠየቃችሁኝ እኔ የሚያኮርፍ ወንድ ልጅ አልወድም። ማኩረፍ ሲጀመር በሴት ነው የሚያምረው እንጂ ወንድ አያምርም። ወንድ ልጅ ሲያባብል ምናምን ሲያታልል ምናምን ነው የሚያምርበት። ሲያኮርፍ እኔ ቡና ዓለም ነዋሴ የቡና ፍቅር ማየት አለብኝ። አንድ ሲታጠብ ሲቆላ እንትኑ ተደርጎ ከዛ ሲቆላ መስማት አለብኝ፣ ድምፁ ማለት ነው። እና ወዘናውን ቅባቱን ማየት አለብኝ። ማሽተት አለብኝ።
ሶስቱ ተሟላ፣ አራቱ ተሟላ እኮ መቅመስ አለ። ሌላ የቀረው ስሜት ምንድን ነው? መዳሰት ነው። ዳሰደው ግን ቡናም በስኳር ነው የምጠጣው አለም ነው። በጣም ቡና ጠጪዎች በባዶ ቡና በስኳር ነበር መጠጣት ያለበት እውነቱን ለመናገር። ግን የሆነ እድሜ ስትሻገር እነዚህ ሐኪሞች በአጠቃላይ ለኑሮ የሚያስፈልጉትን ነገር አትፈርዱም። አይጣፍጥህ የማትወስዳቸውን ነገሮች ዘርዝረው ይሰጡሃል። ከዛ ውስጥ ስኳር አንዱ ነው። ቅቤ አይወዱም፣ ጮማ አይወዱም። ከዚህ እኔ ይሄን ጉዳይ ማብራራት አልችልም፣ ምክንያቱም ቡና ጠጪ አይደለሁም። ቡና ጠጪዎች ስንት አይነት የስሜት ህዋሶቻችሁን ትጠቀማላችሁ? እንደ አለምነህ ዋሴ 5ቱንም ትጠቀሙታላችሁ? 5ቱንም መጠቀም ግዴታ አለብን ብላችሁ ታስባላችሁ? ይህንን ወርቅና ይህንን ቦርሳ በአንድ ቀን የገዛሁትኝ የሆነ ዕቃ ልገዛ ፈልጌ አልሞላልኝም። ከዛ በኋላ በቃ እቺ 1 ግራም ናት፣ በጣም ስስ ወርቅ ናት ማለት ነውና ገዛሁትኝ። ይሄ ልገዛበት የነበረውን ብር ግን የማይረባ ነገር ነበር ልገዛበት የነበረው። ዛሬ ቦርሳ አለቀ፣ ተላላጠ። በጣም ቆንጆና ምርጥ ቦርሳ ናት፣ ልጥላት ነው ጋይስ። እቺ 1 ግራም ወርቅ ግን ዛሬ 30,000 ብር ደርሳለች። እንግዲህ 1 ግራም ወርቅ ማለት ነውና ምን ልላችሁ ነው? አንድ ሴት ልጅ ከ16 ዓመት እስከ 21 ዓመቷ ድረስ ስለ ጫማ፣ ስለ ማች፣ ስለ ቦርሳ ከተጨነቀች በቂ ነው። የኔ ቆንጆ በቦርሳ ላይ ቦርሳ፣ በጫማ ላይ ጫማ ከምትደርቢ ብርሽን ያዝ አድርጊና ወርቅ ግዥበት። ወርቅን እንደ ትልቅ ነገር እዩትኝ። እሺ ይጠቅምሻል። እውነት እግዚአብሔርን ነው የምላችሁ፣ የምሬን ነው። እግዚአብሔርን እየዋሸኋችሁ አይደለምና ለጥለው ነው ቦርሳ። አረጀ፣ ተላላጠ፣ ሰው ፊት ያሳፍራል። እቺ ባረጋታ ታሳፍረኝ ብሸጣት። ብዙዎቻችን ሴቶች በዚህ ሀሳብ እንስማማለን። ብዙዎቻችን ዕለታዊ ተብለጭልጮ ለምናጌጥባቸው ነገሮች ነው ትኩረት የምንሰጠው እና ብዙዎቻችን ወርቅ ላይ ትኩረት አናደርግም። ግን አሁን ላይ ግዴታ ይመስለኛል እዚህ ነገር ላይ ትኩረት ማድረጋችን። ቲቸር ኩኩሻ እንግዲህ ሰሞኑን ሰክረው ላይቭ ላይ ገብተው በጣም ህዝቡን እያዝናኑ ነበረ። ያጀማ እመቤቴን ያዝር እንዴ ምን? እሺ እመቤቴ መድኃኒዓለም 7,000 ሰው ትቼ ልወጣ ነው። ማቲ መጥቶና እመቤቴ ታከብሪኛለሽ፣ ትወጂኛለሽ። እኔ እኮ ፍቅር እኮ ነው የማወራቸው እኮ ይነባት ክርስቶስን። እኔ በጣም ነው የምወድሽ ማከብርሽ። ዝጊው ነገ በሌላ መጽሐፍ እንገናኛለን ቤተሰቦች። እሺ አንበሳ ላኩ በላቸው። ማርያምን ነገ ይልካል። ኧረ ማርያምን ነገ ይልኩልሻል። እኔ ከጠላት ነው የማይኝ እኔ ማርያምን አይወዳጅም የሚመስሉኝ ወንድሜ ክርስቶስን ገብሪ ማዘር ትሙት ወንድሜ። እኔ በጣም ነው የምወድሽ ማከብርሽ። ማርያምን አከበርሽን ነገ በሰፊው አላከበርኩ ማን ላከብር? ምርጥ ጓደኛ ነገ በሰፊው እረፍታዊ ነገ ማርያምን ነው ወንድሜ ክርስቶስን ሰክሬ ነው እንዴ? በቃ ነገ ወንድሜ 7,000 ዱር አደር እያየኸው ሉጣ። አይ ሌላ መጽሐፍ ማርያምን ነው ልጅ እመቤቴ ክርስቶስን ማዘርተም አንቺ ማዘርተም ትይሽ አሚት የኔ እናት ማርያምን ወንድሜ እሺ ብሏችሁ ሰላም ደሩ ነገ በሰፊው እንዳለ ዱር አደር ጀመው እንዳለ ሰላም ደሩ ጀለስ ከየት እንደመጣው እመቤቴን ነገ በሰፊው የሚገርም ጓደኛ ነው። ይሄን ጊዜ እኮ ለደህና ነገር ቢሆን ሰው ያያው። መጀመሪያ የሚገርማችሁ 1,000 ሰው ምናምን ነበር እያየ ነበረው። ከዛ ሰው እየተጠራራ 8,000 ሰው ደረሰ። ነገ በሰፊው አው እየተባለ ነገ በሰፊው ላይቭ ላይ ከባድ ነው። በጣም ዲሲፕሊን መሆን አለባችሁ እንደዚህ አይነት ነገር ላይ ላይቭ ላይ ስትወጡ። እንኳን ሰክራችሁ ይቅርና ለየምታረጓት ለምታወራት ለእያንዳንዷ ነገር ጥንቃቄ መደረግ አለበት። ጤና ይስጥልኝ። ዳንኤል ተሾመ እባላለሁ። በአዲስ አበባ ከተማ መስተዳደር የፍጥነት አምባሳደር ነኝ። እሺ አቶ ዳንኤል ስለ ድርጅቱ ድርጅታችን በጣም ቆንጆ አቋም ላይ ነው ያለው አሁን ላይ። እሱ ሳይሆን ምን ያክል 90,000 የሚሆን ሰራተኞችን ወደፊት የመቅጠር ሀሳብ አለን። በጣም ቆንጆ አቋም ላይ ነው ያለው። ይቅርታ አንዴ ብታዳምጠኝ ጥያቄ ነውና ምንድን ነው ስለ ድርጅቱ ነው መጠየቅ የፈለከው? ስለ ድርጅቱ ነውና ሰራተኞች ስለ ድርጅቱ ጠይቀኝ እኔ እንደመልስልህ ነው የፈለከው። ይቅርታ አቶ ዳንኤል እሺ ይረጋጋና አንዴ መልስ። አምባቸው ግርማቸው ደመላሽ እባላለሁ። በአዲስ አበባ ከተማ መስተዳደር የንዴት አምባሳደር። እሺ አቶ አምባቸው በመጀመሪያ ለቃለ መጠየቁ ፈጣን በልልኝ ጊዜ ስለሌለኝ ወደ ጥያቄ። እሺ አንዳንድ ሰራተኞች በሱ ድርጅት ውስጥ ቅሬታ ያቀርባሉና የምን ቅሬታ? እንደተባለው ከሆነ የደሞዝ ማነስ። የምን አባታቸው ደሞዝ ነው የሚያንሳቸው? የምን አባታቸው ደሞዝ? ለእኔ ስንት እንደሚከፈል ታውቃለህ? ለእነሱ ስንት እንደሚከፈል ያውቃሉ ወይ? ስለማያውቁ ነው እንዲያውቁ አደርጋችኋለሁ። እኔ ደግሞ ማለት ነው
እኔ በአንድ ወር ውስጥ 1.2 ሚሊዮን ብቻ ነው የሚከፈለኝ። 4 ቤተሰብ እያስተዳደርኩ 2500 ብር አንሷቸው ነው። ምንድን ነው ልፋጫም? ጤና ይስጥልኝ ሻምበል ፈለቀ መንግስቴ ይባላል። ሻምበል አይደሉም እንዴ? ሻምበል አይደሉም። ስሙትን ማቁ። ጤና ይስጥልኝ ፈለቀ መንግስቴ ይባላል። ሰርጸ ነው ስሙት። ሰርጸ ነው። ጤና ይስጥልኝ ሰርጸ ሰራጤ ይባላል። በአዲስ አበባ ከተማ መስተዳደር የመርሳት አምባሳደር ነኝ። እሺ አቶ ሰርጸ እንግዲህ በስራው እጅግ የተከበሩ ትልቅ አምባሳደር ኖት። ከዚህ በፊት እዚህ ጋር ባደረግነው ቃለ መጠይቅ ለተቸገሩ ወገኖች በጣም ብዙ ቤቶችን እናሰራለን ብለው ነበርና እስካሁን እነዚያ የተቸገሩ ሰዎች ጎዳና ላይ ወጥተው እየጠበቁት ነው። እሱ ጉዳይ ምን ደረሰ? ከዚህ በፊት ጠይቀኝ። አዎ እኔ እንጃ ትዝ አይለኝም። እኔ መለፊላ እንደው ይሄ አብሮ ያደገን ሰው ማለት ብዙ ነገር አብሮ ያሳለፈን ሰው እንደዚህ ቀጥታ ተሸታለህ ማለት ከባድ ነው አይደል? ትንሽ ከበደኝ። እኔም አሰብኩን አይመጣው በቃ ቀለል አድርጌ የምነግርበት መንገድ መፍትሄ ለሰው ነው አይደል? ለወዳጅ አብሮ ላደገ ሰው አባየኛ ጣናየኛ ምናምን ውሃ እኮ አይፈጅም አይደለም እኮ ውሃ ምናምን ያልክ ነው በሙዳላ እንደዚህ ቀጥታ ለወዳጅ ቀላል መፍትሄ ራስህን ላትሆን ሊገባ ይችላል። አባየኛ ጣናየኛ ውሃ አይገልም። ልክ እንደዚህ እያልክ ንገረው። ልክ እንዳሁን እንዳልኩ እያልክ ንገረው። ጸዲ መፍትሄ ያመጣው በጣም አሪፍ። አባየኛ ጣናየኛ ውሃ አይገልም እኮ ለኔ አይደለማ ያልኩ እኮ ሄደስ እንደዚህ እያልክ ንገረው። ለሱ አይደል እኮ አባየኛ ጣናየኛ ውሃ አይገልም። ቀላል አማርኛ ናት። አንተማ እኔ ነው እንዴ ለመጀመሪያ ጊዜ ስታደርጊው ሊያምሽ ወይም ሊደማብሽ ይችላል። ከዛ በኋላ ግን ደስ ያለሽ የምትጠቀሚበት የሰውነት ክፍልሽ ምንድነው? ልጠይቃችሁና ልሸልማችሁ ጋይስ፣ ልጠይቃችሁና ልሸልማችሁ። እሺ ነው ወደዚህ ሁለታችሁም የምትጠይቁት። እምቧቤ ላሜ ቦራ እምቧቤ። ሰላም ሰላም ሰላም። ከማን ጋር ነኝ? ኪያና ኤሊያና እና ኤሊያና ጋር ነኝ። እንኳን አደረሳችሁ ለዛሬው ቀን። እንኳን አብሮ አደረሰን። እሺ እንኳን አብሮ አደረሰን። 3 ጥያቄ ነው የምጠይቃችሁ። 3ቱንም ከመለሳችሁ 1000 ብር ሸልማችኋለሁ። 2 ከመለሳችሁ 500፣ 1 ከመለሳችሁ 100። የመጀመሪያ ጥያቄ ለመጀመሪያ ጊዜ ስታደርጊው ሊያምሽ ወይም ሊደማብሽ ይችላል። ከዛ በኋላ ግን ደስ ያለሽ የምትጠቀሚበት የሰውነት ክፍልሽ ምንድነው? ኤሊያና እሺ እኔ እነግራችኋለሁ መልሱ፣ እናንተ ሞክሩ። ምን ለመጀመሪያ ጊዜ ስታደርጊው ሊያምሽ ወይም ሊደማብሽ ይችላል። ከዛ በኋላ ግን ጀስት ፈታ ብለሽ ዘና ብለሽ የምታጌጭበት የምትጠቀሚበት የሰውነት ክፍል ጆሮ መበሳት እንጂ አገኘ ከአንዳንድ እግዚአብሔር። እሺ የመጀመሪያ ምላሽ ተመልሷል። ሁለተኛ ጥያቄ ወንዶች በፊት ለፊታቸው በማንጠልጠል ኩራት እንዲሰማቸው የሚያደርግ ነገር ምንድነው? እውቀት ሲጠልቅሽ ለምን እንደሆነ እንጃ ሲዘልቅሽ አስቸጋሪ ነው። እና ስንተኛ ክፍል ነች አልሽኝ? ነው ከረባት ነው ከረባት። ደቂቃችሁን በደንብ እየተጠቀማችሁ አይደለም። 3ኛ ጥያቄ ከ1 እስከ 100 ድረስ ባሉት ቁጥሮች ስንት ዘጠኞች አሉ? 2 Why? What did you say? ስንት? 3 ዩር ዋይፍ ዩር ናይፍ። የት ቦታ ላይ አስባችሁ ተናገሯል። ስንት ዘጠኞች? 100 ምን? 109ኞች? አቅ 18 ዘጠኞች ነው ያሉ። አንድ ጥያቄ በትክክል ስለመለሳችሁ 100 ብር አሸንፋችኋል። ኤሊያና ለዛሬ እንግዲህ ከድርሻ ኢንተርቴይንመንት የእናንተን ጊዜ ይመጥናሉ ያልኳቸው ሰሞንኛ የሶሻል ሚዲያ መነጋገሪያ ወሬዎች እነዚህን ይመስሉ ነበረ። ላይክ፣ ሼር እና ሰብስክራይብ ማድረጋችሁንም እንዳትረሱ። በሚቀጥለው ጊዜ ቆንጆ ስብስቦችን ይዤላችሁ እመጣለሁ። ቻው ቻው።